ሷሚዎችና ሰጋጆች ሆይ አላሁ ስብሓነሁ ወተዓላ ረመዳንን በነቢዩ ኡመት ላይ ደንግጓል። በቀደምቶቹ ላይ እንደደነገገው ሁሉ ረመዳን ሲገባ ፍጥረተ ዓለሙ እንደሚለወጥ ዳሰናል። የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ፣ ሸይጣናት ይጠፈራሉ፣ መላእክት ከሰማይ ወደ ምድር ይወርዳሉ። ተነዘሉል መላኢከቱ ወሩሑ ፊሃ። መልታይ ዩኒቨርስ የምንለው ዓለም ግዙፍ የሆነ ለውጥ የሚያከስትበት ወር ረመዳን ይባላል። ወሩ ልዩ ነው፣ ደማቅ ነው። ከምድር በተሻለ መልኩ ሰማይ ላይ ግዙፍ ለውጦች የሚከሰቱበት ወር ረመዳን ይባላል። እሱ ወር ውስጥ አላህ ከቶናል፣ እንድንደርስ ያደረሰን የፈቀደ ጌታ የተመሰገነ ይሁን። አልሐምዱሊላህ ረቢል ዓለሚን። ነገር ግን ረመዳን አላህ ባሮቹ ላይ ደንግጎታል። ለምን ደነገገው? ሚስጥሩ ምንድነው? አላህ ከኛ ምን ይፈልጋል? ረመዳንስ እኛን ምን አስተምሮ አንጾ መሄድ ይፈልጋል? ጥያቄ ማንሳት የወግ ነው። አላህ ከባሮቹ የተብቃቃ ጌታ ነው። ወላሁ ገኒዩን ዐኒል ዓለሚን። ከፈጠረው ሁሉ የተብቃቃ ጌታ ነው። የምንሰራው ስራ የሚጠቅመን እኛን፣ ምን ተው የሚጎዳን እኛም ብቻ ነው። ኢን አሕሰንቱም መልካም ብትሰሩ አሕሰንቱም ሊአንፉሲኩም ለራሳችሁ ይለናል። ወይን አሳእቱም መጥፎ ብትሰሩ በራሳችሁ። መጾም ጥቅሙ ለባሪያው እንጂ ለአላህ አይደለም። አላህ አዋጅ አውጇል። ያ አዩሃ ናስ እናንተ የሰው ልጆች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ወደ አላህ ከጃይ ድሆች ናችሁ። ወላሁ ሁወል ገኒዩል ሐሚድ ምስጉኖ የተብቃቃው አላህ። ከኛ ጾም እሱ አይፈልግም። ዒባዳችንም ይጨምርለት ወንጀላችንም የሚቀንስበት ነገር የለም። ሐዲሰል ቁድስዬ ላይ ለዛ ነው እናንተ ባሮቼ ሆይ እናንተ እኮ ሁላችሁም ሰዎችም ሆኖ አጋንንት በአጠቃላይ አላህን በጣም እንደሚፈራ አንድ ባሪያ አይነት ልብ ቢኖራችሁ ከስልጣን የምትጨምሩት የለም። እንዲሁም ሁላችሁ አላህን በጣም እንደሚያምፅ ሰው ልቦና ብትይዙ ከስልጣን የሚያጎለው የለም። ታዲያ መራባችን ሚስጥሩ ረመዳንን ለምን ደነገገው? ጠቅሞ ወደ ራሳችን ስለሚመለስ አላህ ራሱ ነገረን። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ምእመናን ኩቲበ ዐለይኩም ሲያም በእናንተ ላይ ጾምን ደነገግነ ከቀደምቶቹ ላይ እንደደነገግነው ሁሉ ሚስጥሩ ምንድን ነው? አላህ ቋጠሮውን ፈታው። ለዓለኩም ተተቁን በዚህ ወር ውስጥ ተቅዋን ታዳብሩ ዘንድ ይከጀላል። ረመዳን ለአንድ ወር ተደንግጎ ለ11 ወር ስንቅ የምንወስድበት የስልጠና ማዕከል፣ የማነጫ ማዕከል። አውቀነውም ጾም ነው ሳናውቀውም ሆነ ሚስጥሩ ገብቶን የሚሆን ሳይገባን የስነ ምግባር የተቅዋ የአኽላቅ ነፃ የሚደረግበት ወር ረመዳን ይባላል። ከመራባችን አይደለም ሚስጥሩ እንድንጾም አላህ የደነገገው። ወደኛ የሚመለስ በርካታ ትሩፋቶች አሉ። አንድ ሁለት ብለን እናንሳ። የመጀመሪያው ረመዳን ስጋችንን ትተን ለሩሃችን ለነፍሳችን ትኩረት የምንሰጥበት ወር። ስጋ የሚፈልገው መመገብ፣ መጠጣት፣ መብላት ነው። እሱን ትቀማውና መንፈሱ ላይ ትኩረት እንዲሰጥ ታደርገዋል። አካል ሲደክም ልብ ትረጥባለች፣ መንፈስ ይጎለብታል። ለዛ ነው በርካታ ጦርነቶች በእስልምና ታሪክ ረመዳን ውስጥ ናቸው በድል ተጠናቀዋል። መንፈስ ከስጋ በላይ ድል በነሳበት ወር ማለት ነው። አካልን አድክሞ መንፈስን የምናድስበት ኢማንን የምናድስበት ወር። አእምሮ በእውቀት ይመገባል፣ ስጋው አካሉ በምግብ ይመገባል። ሩህ ደግሞ ኢማን ነው። የኢማን ስንቅ የምናዳብርበት የተለየ ወር ነው ረመዳን ማለት። የሰው ልጅ ለስጋው ሲያድር ከእንስሳ በታች ይሆናል። አላህ ልክ እንደ እንስሳ ከነሱም መስመር የሳቱ ብሏቸዋል። ከልአንዓም ነው ያላቸው። ልክ እንደ እንስሳ ይሆናል። በቅርቡ አሜሪካ ውስጥ አይተናል አይደል?
የጄፍሪ ፒሰን ፋይሎች የዓለም ታላላቅ ባለሀብቶች መልቲ ቢሊዮነሮች ፕሬዝዳንቶች ሀብቱ ጥግ ደርሶባቸው ምቾቱ የህፃናት ስጋ ሲበሉ ነው አይደል የተገኘ። የሰው ልጅ ለስጋው ማደር ሲጀምር ከእንስሳ በታች ይሆናል። እንስሳ የራሱን አካል አይበል። ስጋን ረግጠን መንፈስን ስናጎለብት ወደ መላእክት አርከን እንሸጋገራለን። የሰው ልጅ ልቅናው ስጋው አይደለም። ስጋው የሩሑ መጓጓዣ ነች። ሩሑ ነች ተፈላጊዋ ነች። ለዛ ነው አላህ አደምን ፈጥሮት ለረጅም ጊዜ አቁሞት ነበር። ሒኑ ሚነ ደህር ለም የኩን ሸይአን መዝኩራ። አደምን መላእክት ያዩት አቁሞት ነበር ከላይኛው ዓለም እንደፈጠረው። ግን እንዲሰገድለት ያዘዘ ሩህ ውስጡ ስትገባ ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ምን ሩሒ ፈቀዑ ለሁ ሳጅዲን። ሰጋጆች ስትሆን ውደቋል። የአደም ከፍታ አፈሩ ጭቃው አልነበረም፣ የተሸከማት ሩህ። ቁም ነገሩ ሩሑን የማጽዳት ጉዞ ነው። ትግሉ ሁሉ ቁርአኑ፣ ጾሙ፣ ተሐጁዱ፣ ተራዊው ሩህን የማነጽ በኢማን የመገንባት። ኢማን ካልተገነባ ትእዛዛት ይቀር። ኢማን ሲቀንስ ለንዋይ እንጋደላለን። በመጅሊስ ወንበር እንጣላለን፣ በመስጂድ ኮሚቴ እንጋጫለን፣ ንግድ ላይ እንካካዳለን፣ ትዳር ላይ እንገፋፋለን፣ ውርስ ላይ እንበዳደላለን። ኢማን ሲደክም ማለት የኢማን ግንባታ ካለ ከስጋ በላይ እንገዝፋለን፣ ከንዋይ በላይ እንበራለን። ረመዳን እሱን ይሰራል። ስጋን አድክሞ መንፈስን የማጎል ሰሃቦቹ ገና የኢማን ጅማሮ ላይ ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋውን እንደጀመሩ አንድ ጦርነት አደረገ። ሙስሊሙ በድል ጦርነቱን አጠናቀቀ። ሲያጠናቅቅ ምርኮን ሰበሰቡ፣ በርካታ ምርኮ። ያኔ ሰሃቦቹ ኢኮኖሚካሊ ደካማ ነበሩ። ምርኮውን በመከፋፈል ላይ ግጭት ውስጥ ገና የመጀመሪያ የኢማን ተርቢያ ላይ ነበሩ። ኩትኮት አነጻ ላይ ተጋጁ። እንዲህ ነው የሚገባን፣ እንዲህ ነው የሚገባን። ሰሃባ ትውልድ አላህ ቁርአን አወረደና ሱረቱል አንፋል ይለዋል። የምርኮው ምዕራፍ ማለት ነው። ስለ ምርኮ አከፋፈል አይደለም አላህ ያወረደ። መጀመሪያ ሰሃቦችን ወደ ኢማን መለሳቸው። የስአሉነከ ዐኒል አንፋል፣ ስለ ምርኮ መከፋፈል ይጠይቁሃል። ቁሊል አንፋሉ ሊላሂ ወረሱል፣ ለአላህና ለመልእክተኛው ነው በላቸው። ፈተቁላህ፣ አላህን ፍሩ እንጂ። ወአስሊሑ ዛተ በይኒኩም፣ መሃላችሁ ያለን ወንድምነት አስተካክሉ እንጂ አላቸው። ኢንኩንቱም ሙእሚኒን፣ ምእመናን ከሆናችሁ በአላህ በመጪው ቀን በመልእክተኛው ካመናችሁ መሃላችሁ ያለን ግንኙነት አስተካክሉ። ከዛ አላህ ስለ ምርኮ አላወራ። 5 ገጽ ሱረቱል አንፋል ግለጹ አከታትሎ ሄደ። ስለ ተቅዋ፣ ስለ ኢማን፣ ስለ ዋለላቸው ውለታ ሲጠቅስ ቆይቶ 5ኛውን ገጽ ስትገልጹት ስለ ምርኮ ክፍፍል ያኔ ይጀምራል። ለአላህ እንደ 5ኛውን እያለ ክፍፍሉን አላህ ይመጣል። ዑለማዎቹ ምን ይላሉ? አላህ ቀድሞ ስለ ክፍፍሉ ቢናገር ተግባራዊ ላይ ሆን ይችል ነበር። ኢማን አልጠነከረም። ኢማንን አላህ ገነባና ትእዛዝ ሲያወርድ ትእዛዝን መቀበል የሚችል ጫንቃ ገምተው ነበር፣ ትከሻ ዳብረው ነበር። ረመዳን ዓላማው ኢማንን ማጠንከር፣ ስጋን አድክሞ ኢማንን ማጠንከር። ያኔ ትእዛዛትን መሸከም የሚችል ጉልበት ይኖራል። ከምር ታውቃላችሁ፣ መጠጥ እኮ ባንድ ያልተከለከለ በሂደት ነው የተከለከለው። የሰሃባን ኢማን አንጾ 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 ነው መጨረሻ ላይ ከምር ማለት ቁማር ማለት ርጅሱ ሚን አመል ሸይጣን ሲላቸው አውጥተው የደፉት። መጀመሪያ አልተቀበሉ። ያ ማህበረሰብ መጠጥ ሲጠጣን ያደገው የሰሃባው ትውልድ ከምር አስካሪ መጠጥ ነው የሚጠጣው። እስልምናን ሲቀበሉ አላህ መጠጥን ተዋል አላቸው። ስለ መጠጥ ይጠይቁሃል፣ እንዲበላቸው ትእዛዝ ይወርዳል። አልከለከላቸው። ኢማናቸው ክልከላውን የሚቀበልበት ደረጃ ላይ አልደረሰም። ያን ከዛ ደግሞ አስከተለ አላህ ያ አዩሃ الذين آمنوا፣ እናንተ ምእመናን ሆይ እባካችሁን ወደ ሶላት ስትገቡ ጠጣችሁ አትስገዱ አላችሁ። ይሰክራሉ።
ሰከራችሁ እንዳትቀርቡ አላቸው። ላ ተቅረቡ ሰላት ወአንቱም ሱቃር አላቸው። እንዲህ አባብሎ ነው እኮ አላህ ያነጻቸው። ኢማናቸው ተገንብቶ ሲያልቅ ትእዛዝ አወረደ። እነመል ኸምሩ ወልመይሲሩ ወልአንሳቡ ሪጅሱን ምን ዐመል ሸይጣን ፈጅተኒቡሁ ራቁት አላቸው። የመዲና ጎዳናዎች ይላሉ መጠጥ አውጥቶ በሚደፋው ሰው ጎርፍ። አንዳንዶቹ ይላሉ ኸምር እየጠጡ ተሰብስበው እያወሩ ቁርአን እኮ እየወረደ ነው። ልክ አንቀጽ ወርዷል ሲባል አተውም እንደ ይላል አንቀጹ ሲያልቅ ዳሃይና ቤታችን ትተናል ብለው ኢማን ተገንብቶ ሲያልቅ ትእዛዝን መሸከም ይችላል። ለንዋይ አያድርም፣ ስልጣን አያጓጓው፣ የሰው ሀብት አያጓጓው፣ ብር ይዞ አይጠፋ፣ በድሎ አይሸሽም። ረመዳን የተደነገገበት የመጀመሪያው ዓላማ የኢማን ግንባታ ነው። ሁለተኛው እንጥቀስ፣ ሙራቀባ አላህ ያየኛል የሚለውን ስሜት ውስጣችን ማስረጽ። የሰው ልጅ በካሜራ ብዛት በደህንነትና በጸጥታ ኃይል ብዛት የምትቆጣጠሩ ፍጡር አለ። ብዙ ካሜራዎች ብዙ ደህንነቶች አላት የምትባለው አሜሪካ እንኳን 2025 ላይ የዛሬ ዓመት ወንጀል የተሰራው ብቻ 9.3 ሚሊዮን ወንጀል ተብሎ ያ ሁሉ ካሜራ ያ ሁሉ ደህንነት ያ ሁሉ ፖሊስ እያለ ከነዚህ ውስጥ አብዛኛውን ዘረፋና ቡቸራ። የሰው ልጅ ራሱ ውስጥ ካሜራ ካልገጠመ በምንም ልታቆም ነው። አላህ ያየኛል ሲል ያኔ ሰው አይበድም፣ ፎርጅድ ዕቃ አይሸጥም፣ ቀይሮ አያቀርብም፣ አይምልም። አላህ ያየዋል፣ አይበድልም። ረመዳን ይህን ኩትኮታ ሊሰጥ ነው የመጣው። እንዴት አትሉኝ? ለምሳሌ አንድ ሰው ሲጾም መጾሙ ራሱ ካልነገረህ ለምን ታውቀዋል? ዘይሮ ከሄደ ጾሟል አፍጥሯል አታውቅም። ጾም አላህ ያየኛል ብለህ የምትሰራው ስራ ብቻ። አሊያም ረመዳን ቀን ቤቱ አሁን ምሳውን በልቶ ግጥም አርጎ መጥቶ አፉን ጠራርጎ የዛሬ ፀሐይ ምን አበረታው ቢልህ በምን ታውቃለህ? መብቱ ነው አይደል? አላህ ያየኛል ስለሚል ነው ውዶ ያደረገ የተጎመጠመጠበትን ውሃ ሳይውጥ የሚጠፋው። አላህ ብቻ የሚያውቀው ነው። የጉሮሮን ኬላ አላህ ብቻ ነው የሚያየው። አላህ ያየኛል ስለሚል ነው የሚጾመው። ለዛ ነው አላህ ፈሰውሙ ሊ ጾም የኔ ነው ይላል። እኔም ፈርቶ ነው ባሪያ የሚጾም እንጂ ያቺ ቤት ውስጥ ምግብ የምታዘጋጀው ውዷ ባለቤት ምግብ ቀምሳ ትፍ የምትለው ማን ያየኛል ብላ ወደ ውስጥስ ብትስባችን ምን ጉሮሮን ስታልፍ የሚያያት ጌታ እንዳለ ታውቃለህ። ጾም አላህ ያየኛል ካላልክ በስተቀር አንድን ሰውንም ማስገደዳችን። አንድን ሰው አስገድደ መሳሪያ ይዘህ ሶላት ልታሰግደው ትችላለህ፣ ሩኩዕ በል ስጁድ በል እያለ ሐጅ ልታስደርገው ትችላለህ አስገድደ። ዘካ ልታስወጣው ከኪሱ ትችላለህ አስገድደ ግን ልታጾመው አንቺ። ጾም የምትከለክለው ምግቡን ነው፣ ቀማኸው፣ ተስማምቷል። ዙሁር ደረሰ ልስገድ ይላል። ሶላት ትከለክለዋል አትከለክለው። ሊሰግድ ሲል ደግሞ ውዱ የሚባል አለ አይደል? ውዱ ሲያረግ ደግሞ አፍ መጉመጥመጥ አለ አይደል? እየተጉመጠመጠ ወደ ውስጥ ቢልከው ማን ያየው? አላሁ ጀለ። አስገድደህ ማታሰራው ዒባዳ ካለ ጾም ብቻ። ይህን ስለሚያውቅ አላህ ፈሰውሙ ሊ ጾም የኔ ነው አለ። ሶላትም የሱ እኮ ዘካም ለአላህ ነው። ለጾም ግን የተለየ ቦታ ሰጠው። አላህ ያየኛል ብለህ የምትሰራው ስራ። ይህን ሳናቀው ውስጣችን ላይ አላህ ያየናል የሚለውን ስሜት አላህ ዚሮ መዳል ላይ ይክበዋል፣ ይሰራዋል፣ ይገነባዋል። አንድ ሰው ለውጥ እንዲያመጣ በስነ ለውጥ ሳይንስ ውስጥ አንድን ነገር 21 ጊዜ ማድረግ ነው። አላህ ግን 7-9 ቀን ጨምሮበት 30 ቀን 29 ቀን ይህን ተርቢያ ይሰጣል። ጠንቃቃ እንድትሆን። ከዛ በኋላ ሱቅ ላይ ስትቀመጥ ገዢው ባያይ አላህ እንደሚያይ አቀን ፎርጅድ ዕቃ ስትገለብጥ ሰውየው አላየህም፣ ቤቱን ዘግተህ ግን ስትሰራ አላህ አይቶ። ይህን ስሜት ነው ረመዳን የሚያሰርጽ።
ይሄ ተርቢያ ያሳለፉ ሰሃቦቹ አንዴ አንዷን ወጣት አንዱ ኮረዳ ባበላት። ጨለማ ላይ ነበር። ውብና ቆንጆ ነች። በዝሙት ፈለጋት። ድቅድቅ ባለው ጨለማ ሰማዩ ላይ የሚታዩት ከዋክብት ብቻ ናቸው። ጠጋላትና እባክሽን እንጨዋወት አላት። እሷ ዞር ዞር ስትል ላ የራና ኢላ الكواكب አለ። አይዞሽ አትፍሪ ከዋክብት እንጂ እኮ ማየት የለም አላት። እሷ ግን ሙራቀባን የተረዳ ሰው መልስ ሰጠችው። ፈአይነ ሙከውኪቡሃ ከዋክብትን አሳምሮ የሰደራቸው አላህ አለችው። አይደለም ጨለማውን የሰራው አላህ ተደብቀህ ሰራያ። መጋዝንህን አሽገ ፎርጅት ስትለውጥ ገዢዎቹ አላዩ፣ አላህ ያየ። ይሄን ስሜት ሊያሰርጽ ነው። ሰይድና ዑመር ረዲየላሁ ተዓላ ዐንሁ አንዴ በረሃውን አቋርጠው ሲወጡ ከአንድ ሰሃባ ጋር አንድን እረኛ አገኙ፣ ፍየሎችም ይጠብቅ። ቀረቡት፣ ሰላም አሉት፣ ተዋወቁት። ልጅ እግር ነው። አንተ ሰው ሆይ እነዚህ ፍየሎች የማን ናቸው? ያሳዳሬ ነው አላቸው። ታዲያ አንዷን ፍየል ስጠንና እንውሰዳት አሉት። እንዴ አለቃዬ ቢቆጣኝስ አለ። ለአለቃህማ ተኩላ በላ በለዋል። አንተ ተጠቀም፣ ብር እንስጥህ፣ ተኩላው በላ በላት። ልጁ ምን አለ? ፈአይነ አላህ የአላህ እይታሰይ። ሰይድና ዑመር አልቃሻ ነበሩ ከጀግንነታቸው ጋር። ኸጣን ያስወዳን ሚነል ቡካ ከለቅሶ ብዛት ሁለት መስመር ይታይባቸዋል ቢባሉ በፊታቸው እንባው የሚወርድበት ማለት። ቁጭ አሉና ስቅስቅ ብለው አለቀሱ። አላህን አስታወሳቸው። ሁሉ ነገር ማይሰወረው አላህ። ከዛም ምን አሉት? ወደ አሳዳሪ ወሰዱት። ይሄ ባሪያህ ነው አሉት። አዎ ልግዛህ አሉት። ገዙት። ከዛም ነፃ ወጣህ አሉት። ይሄን ባሪያ የባርነት ነፃ መውጣት ያኔ ትልቅ ድል ነበር። ስትሸጥ ስትገዛ ኑረህ ነፃ መውጣት። ከዛም ሰይድና ዑመር ያዙትና አንተ ልጅ ሆይ እቺ ንግግርህ ዱንያ ላይ ከባርነት ነፃ ወጥታለች፣ የውመል ቂያማ ከሳት ታወጣለች ብዬ ተስፋ አረጋለሁ። ረመዳን ይመጣና አላህ ያየኛል የሚለውን ስሜት ውስጥ አስርጾት ያልፋል። ለዓለኩም ተተቁ አላህን ትጠነቀቁ ዘንድ ማለት እሱ ተቅዋን ታዳብራ። አላህ ያየኛል። ሰውን ስታማ የፎርጁዱ ብዛቱ ብዙ ነው አይደል? አሁን መኪና ውስጥ ተጀምሯል አይደል? ኪሎ ሜትር ቀይራ ስትሸጥለት፣ እቃው እንደተሰበረ ያወቅ ስትሸጥለት፣ እቃውን ስታቀያይረው ገዢው አላየህም። አርrahማን ግን አይቶ ከሱም ይደበቅ የለም። ረመዳን ይሄን ኩትኮታ ነው የሚፈልገው። በ30 ቀን ውስጥ አላህ ያየኛል ብለህ ከጾምክ አላህ ያየኛል ብለህ ኑር ነው ማለት። ሶስተኛውን እናንሳ። ውጭ ብዙ ሰው አለ፣ ፀሐይ ላይ ነው። ለተናጋሪ ይከብዳል መድረክ ላይ ሆኖ ሰው ፀሐይ ላይ ማየት። ሶስተኛውን እናንሳ። ረመዳን አላህ ከደነገገበት ዓላማዎች ውስጥ ሶስተኛው የድሆችን ችግር እንድናቅ ማድረግ። በምቾት ውስጥ የኖረ ሀብት ውስጥ የኖረ ሰው የተራበ ጨጓራ ያለ አይመስለው፣ የታረዘ ገላ ያለ አይመስለው። እሱ ያለበሳቸው ልብሶቹ ገና ሳጥን ውስጥ አሉ። ይሄ ደግሞ የመቼ ነው ብሎ የሚያገላብጠው ማለት። ረመዳን የሚባል ወር አላህ ደነገገና ደሃውንም ሀብታሙንም እኩል ከሱብሒ እስከ መግሪብ ምግብ እንዳይበላ ከለከለ። ማፍጠር አይቻልም። ረመዳን ዋጅብ ነው አላህ ያደረገው፣ የዲኑ አንዱ ምሰሶ ነው። ወሰውሙ ረመዳን እብኑ ሐዝም እንደሚሉት ከሽርክ በኋላ ረመዳንን አውቆ እንደሚያፈጥር ሰው ወንጀል አላቅም ይላል። ማፍጠር ክልክል ነው ለደሃም ለሀብታ። ያኔ ታዲያ ከዙሁር በኋላ ያነ ባለሀብት ረሃብ ሲጀምረው የተራቡ ሰዎች እንዳሉ መገንዘብ ይጀምራል። ይህን ድምፅ እርዳታ ከሚጠይቁት ልሳን አይደለም የሚሰማው፣ አንጀቱ ሲጮህ ጨጓራው ሲፋጭ ከዛ ነው ድምፁ የሚሰማው። ያስርብህና አላህ የተራበ አለየው ማለት ነው።
በርግጥ አንተ ሙሉ ቀን ተርበውለ ማታ በሚያምር ቴምር ነው የምታፈጥረው። ሳምቡሳውም ጠረጴዛው ሞልቶታል። ሾርባው ፊት ለፊትህ ነው። ምግቡ በየአይነት ነው። አመቱን ሁሉ ረመዳን የሆነባቸው አለ። ልብ በል ነው መልእክቱ። እንድትተዛዘን ነው ስልጣናው ዓላማ እንጂ ለአላህ ስልጣን የምትጨምረው የለም። ዓላማው የራበው አለ፣ ዙረህየው የቸገረው አለ፣ የታረዘ አለ። አንተ ቤት ምግብ ተርፏል። አንተ ቤት ማዕዱ ሞልቷል። ጉርሻ ያጣል። አንዴ በልቶም ያድርሰዋል። ዙረፈት ልጋቸው ማለት ምቾት ውስጥ ያለ ሰው እንዲህ አይነት አስገዳጅ ጾም ኑሮ ረሃብን ካልቀመሰው ድህነትን አያውቅም። በቅርቡ አንድ ኢንተርቪው ስከታተል ከዓመታት በፊት አንድ ታዋቂ መልቲ ቢሊየነር አንድን ቃል ይላል። አፍሪካ ውስጥ ለአንድ ትልቅ ስራ ሄድኩ ይላል። ሆቴሉ ነው የሚያርፈው፣ በሊሞዚን ነው የሚንቀሳቀስ። ሆቴሌ ላይ የሚያስተናግደኝ አንድ ጥቁር ወጣት አለ። በጣም ወደድኩት ይላል። ከዛም አንድ ቀን በድፍረት ተጠጋኝና ቲፕ ሲሰጠው ልጋብዝህ አለኝ። እኔም ምን ትጋብዘኛለህ? ጋብዘኝ ይሻላል፣ ግን ምጋብዝህ ቤቴ ነው አለ። አንተ ቤት ደስ ይበለው ብዬ ይሻል። በሊሞዚኑ ተንቀሳቀስ። በጣም ወደሚያስፈራ መንደር ውስጥ ገባ። እንደምንም ቤቱ ደረስኳል። ቤቱን ከፍቶ ሲያስገባኝ በህይወቴ ለመጀመሪያ ጊዜ ድህነትን አየሁታል። ሰው እዚህ ቦታ ይኖራል። አልጋው፣ በሩ፣ ብርድ ልብሱ፣ ድህነትን ራሱን አየሁታል። ምቾት ውስጥ ያለ ሰው የድሆቹ ችግር አይገባው። ረመዳን የሚባል አላህ አዋቂው ጥበበኛው ጌታ ያጾምህና ረሃብን ቴስት ታረገው። ረሃብን ትቀምሰዋለህ። ወገብህን ይዘህ ስትጠማዘዝ ትንሽ ልተኛ ስትል እንዲህ ራበው ሰው አለ ማለት። ረመዳን ዓላማው ጥልቅ ነው። ለዓለኩም ተተቁን አላህን ትፈሩ ዘንድ ይከጀላል። ጠንቃቆች እንድትሆኑ፣ ለድሆቹ እንድታዝኑ፣ አካፍለህ እንድታድር ይዘኸው አትጓዝ። ከገንዘብህ ፐርሰንቴጅ እንዲኖር አይደለም ዘካን ልታስቀር። ከምታተርፈው ትርፍ 100 ሚሊዮን አተረፍ 10 የድሆች ነው እንድትል ነው ዓላማ እንጂ ዘካዋ ስትደርስ 2.5 ለማውጣት ሂሳብ ስትሰራ እንድትውላል። የራበው አለ፣ አንተ ተመሽቷል። አንተ መኪና እየቀያየርክ ነው፣ ቤትህም ያምራል። አላህ ይባርክልህ። ስራ፣ ስፋ፣ ይመችህ። ግን ደግሞ ምስኪኖችንም አትርሳ። የረመዳን አንዱ ዓላማ እሱ። አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. أما بعد ውድ ምእመናን ምናልባት አራተኛውን አስተምሮ ጠቅሰን ፕሮግራማችን እናሳጥረው። እንደምታውቁት ከቀናት በፊት ረመዳን መጣል። ረመዳንንም አላህ ወፍቆን ገባል። ረመዳን ሙባረክ ተባብለንም ሜሴጆች ተለዋወጥ። ዛሬ ረመዳን ስንተኛው ቀን? ሶስተኛ ቀንን ይዘናል። ምሽቱ አራተኛ ነው። ምሽቱ 26 ወይም 25 ቀን ቀርቶታል። ቀናቶቹ እየተጓዙ አላህም በእርግጥ እውነት ተናገረ። አያም ማዕዱዳት የተቆጠረ ቀን ሰጥቻችኋለሁ፣ ተጠቀሙበት፣ ራሳችሁን እነጹበት፣ ምህረቴን አገኙበት ብሎን ነበር። እነዚህ የሄዱ ቀናቶች የዱንያን አላቂነት፣ ተጓዥነት አስተምሮን ያለ የረመዳን አንዱ ዓላማ እሱ። ዱንያ ለካ ጠፊ ነች። ረመዳን እንዲገብቶ እንዲካለቀ እድሜያችንም ለካ እንዲያልቃል ሚለውን አስተምህሮት እኛ ውስጥ መስረጽ አላህ አላፊ ናት። ለካ ዱንያ ተጓዥ ነች። ለካ እቺ ዱንያ አላቂ ነች። ለካ አንድ ቀን ከረመዳን ሲሄድ ከእድሜ አንድ ቀን አቆይቷል። የሰው ልጅ ሲፈጠር ልክ ሙሉ እንደሆነ ባትሪ ነው። ፐርሰንቴጁ ያለቀ ይመጣል። መጨረሻ ላይ ባትሪ ኦፍ ሲሆን ሞት መጣ። ለኺታማችን ያሳማ ቀናቶቹ እንዲህ ሲነግዱ ስታይ ዱንያ ለካ ተጓዥ ነች፣ አላቂ ነች፣ ጠፊ ነች ማለት ነው። አጭር ነች ማለት ነው። አወለም
نعمركم ما يتذكر فيه من تذكر ዱንያ ላይ አላቆየናችሁ ሰዎች የሚገሰጹበት የእድሜ ክልል አልከተትናችሁ وجاءكم النذير አስጠንቃቂ አልመጣላችሁ አላፊ ነች ይሄን ያወቁት ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዑመር ረዲየላሁ ተዓላ ዐንሁማን ቡኻሪ ላይ እንደተዘገበው ተከሻይን ያዙኝና አንተ ኢብኑ ዑመር አሉት ኩን ፊ ዱንያ ከአነከ ገሪብ ዱንያ ላይ ስትኖር ልክ እንደ እንግዳ አው ዓቢሩ ሰቢል ወይም እንደ ተጓዥ መንገደኛ ብዙ እርግጥ አታርግ ስራ ድከም ዘካን ግዴታ ያረጋ ሃይማኖት ነው ያለው ይሄም መስጂድ የሰሩልን ወንድሞች እኮ ስለሰሩ አላህ ይቀበላቸው ስራ ድከም እስልምና የሐጅ ዲን ነው የዘካ ዲን ነው መስጂድ የምትሰራበት ነው ደሃ የምትረዳበት ነው ልፋ በሚሊዮንም እንዳትቆም በቢሊዮንም እንዳትቆም በቢሊዮን ዶላር ግን ደግሞ አኺራን አትርስ ዱንያ አላቂ እንደሆነች ሁሌስ ጥላት እንደምትደም አስተውል የረመዳን ቀናቶች መናድ የዱንያ ቀናቶች መናድ መስታወቶች ናቸው ይሄን ነው ረመዳን መጥቶም ያስተምር ወር ገብቶ ወር ከወጣ አንተም ገብተህ ከዱንያ ተወጣለህ መልክቱስ ያንዳንዱ ቀን ከድሜህ ያጎደለ ይሄዳል ሐሰኑል በስሪ አንተ የአደም ልጅ ሆይ አንተ እኮ የቀናት ጥርቅም ነህ አንድ ቀን ሲሄድ ከድሜህ ከአካልህ አንድ ፓርቱ እየጎደለ በተለይ ደግሞ ሰው 40 ዓመት 60 ዓመት ከደረሰ በኋላ ልብ ካላለ ምን ትርጉም አለ ሰው 40 ዓመት ካለፋችሁ በኋላ አቁታላችሁ እንቅልፉ እንደ ድሮ አይደለም ምኝታችሁ ማይስማማችሁ ነገር አለ ምግብም መምረጥ ትጀምራላችሁ ጓጉቶ ከመብላት መምረጥና መተውን ያስቀደምክ ትመጣለህ ጥርስህም ደግሞ ያረጅና ቀይረኝ ይላል መላለሳል በሽታ አልፎ አልፎ ይጎበኛል የለቀከው ነው ማለት ይችላል እቃዎች ኤክስፓየርድ ያደረጉ ጉዞ ወደ ሆነ ዓለም ነው ማለት ተዘጋጅ ማለት አወለም ኑዓምርኩም ማ የተዘከሩ فيه من ተዘከረ አንድ ሰው የሚገሰጽበትን እድሜ አላደረስናችሁ ይሄ እድሜ ስንት ነው 40 ዓመት ነው ያሉ ሙፈሲሮች አሉ 60 ዓመት ነው ያሉ ሰው ከ40 ከ50 በኋላ ልብ ካላለ ምን ዋጋ ይሰራል ይደክማል ግን ደግሞ አኺራውን አይረሳም ረመዳን በፍጥነት መጠናቀቅ የእድሜህን የፍጥነት መጠናቀቅ ማሳያ መስታወት ሙእሚን ሲኖር አኺራውን አይረሳም ዱንያውን ማጥበቅ ይይዛል የረመዳን አስተምሮት ሰፊና ጥልቅ ነው ማህተሙና ማዕረጉ ግን ለዓለኩም ተተቁን አላህን ትፈሩ ዘንድ ይከጀላል ኢማናችሁ ልታበረቱ አላህ ያየኛል ሚለውን ስሜት ውስጣችሁ ልታዳብሩ የተራበ እንዳላቀ ልታካፍሉ ዱንያ ላፊና ጠፊ መሆኗን አውቀህ ወአሕስን ከማ አሕሰነ አላሁ ኢለይክ ለሌላው ልታካፍል መልካምን ልትሰራ ይከጀላልና ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم تقبل منا صيامنا وقيامنا وتلاوتنا يا أرحم الراحمين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا رزقا إلا وسعته ولا غائبا إلا رددته ولا مديونا إلا قضيته برحمتك يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وسلام على المرسلين والحمد لله رب العالمين ألا فأقم الصلاة